ነገር እናድርጉሉት ሲሏቸው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ማሊ ወሊዱንያ እኔና ዱንያ ምን አገናኘን እኔ ከዱንያ ጋር ምን አለኝ ምን አገናኘን እኔ ማለት እኮ አሉ እኔ ማለት ዱንያ ላይ ምኖረው ምሳሌው አሉ አንድ መንገደኛ መንገዱን ሲጓዝ ደከም ብሎት አንዲት ዛፍ ጥላ ስር አረፍ ብሎ ድካሙ ሲለቀው ተነስቶ እንደሚሄድ ሰው ነኝ እኔ ዱንያ የመጣሁት በጊዜያዊነት ነው ተንቀሳቃሽ ነኝ ልክ አሁን እዚህ ጋር ማድረገው ቆይታ ዛፊቷ ለጥላ የደከመ መንገደኛ ለድካሙ እረፍት ለማድረግ በዛፍ ጥላ ስር እንደተጠለለ ሰው ነኝ እኔ በቃ እዛ ስር የተቀመጠ ሰው ይህ ካልተመችኝ ይህ ካልሆነ ይላል እንዴ አይልም በጊዜያዊነት ተጠቀመ ድካሙን ለቀቀው ፀሐዩም ትንሽ በረድ አለለት ተነስቶ ጉዞውን ቀጠለ እኔ እንደዛ ነኝ በቃ ጥያት ሄዳለሁኝ ዓላማ አይደለችም እንደዚህ አልጨነቅም ተገኘ አልহামዱሊላህ አልተገኘም ቀደረ አላህ ማሻፋል خلاص እንጂ ይግድ መገኘት አለበት ይግድ መሆን አለበት ብዬ ምለው አይደለም በዚህ ዓለም ላይ ይግድ መገኘት አለበት ይግድ መፈጸም አለበት መተግበር አለበት የሚባለው ዲን ነው ዲን የአኺራ ጉዳይ ነው የአኺራን ጉዳይ ደግሞ ይግድ መተግበር አለበት የሚባለው አላህ በሰጠን የኢኮኖሚ አቅም መጠን አላህ በሰጠን የአካል ብቃት መጠን አላህ በሰጠን የእውቀት መጠን ነው አኺራችንን የምናሳካው እንጂ ከተሰጠን የእውቀት መጠን በላይ አላህ አይጠይቀንም ከተሰጠን የኢኮኖሚ አቅም በላይ አላህ አይጠይቀንም ከተሰጠን የአካል ብቃት ጥንካሬም አካል በላይ አላህ አይጠይቀንም ስለዚህ አላህ በሰጠኝ ነገር የቂያማ ቀን የሚጠይቀኝ በሰጠኝ ነገር ነው በሰጠኝ ነገር ደግሞ ማሳካት መፈልገው አኺራዬን ነው